አንቺ የቀለሽ ቅሌታማ አሮጊት ተዋርደሽ አታዋርጅን። ዊጉን አውልቀሽ ጣይ ከጸጉርሽ ሚል ሜሴጅ ላከችልኝ። ስብሰባ እየመራው ሀቢባዬ እኔ እሷን ስለወለድኩኝ ውርደታም እናት አይደለሁም። የሚነበብልሽ ከሆነ ያው ይነበብልሻል። አይነበብልኝም። በውስጥ ትልኪልኛለሽ። ያንዱን በሜሴጅ እልክልሻለሁ። 7 ሜሴጅ በሽታሽን ሸምተሽ እንዳትመጪ ቅሌታም አሮጊት። ምን ትለኛለች መሰለሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው። በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ ዘገምተኛ። ዊጉን አውልቂና ጣይ። በአንድ ቀን 7 ሜሴጅ ላከችልኝ። ሀቢባ ወንድሜ በሽተኛ ነው፣ የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፍኩትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም፣ ደህናውን ብዬ ነው የጻፍኩት ራሴን ላጠፋ ማለት ነው። እና አንደኛ የምትገለኝ ሃይማኖት ናት ማለት ነው፣ ወንድሜም ማለት ነው። እና አሁን ህይወት ከጎን ያለችው ህይወት ይሄን ወረቀት ብያት ሲሄድ ሮጣ ያዘችኝ ማለት ነው። ሮጣ ያዘችኝ በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖትን አገናኘችኝ። በቃ ምንም እንደማረግ ራሱ አላውቅም። በድሬን ያለው እውነቴን ነው። ይሁንሽ ልጅ እክሽ ማንን ታምኛለሽ? በእውነት እንዲህ የምታጠቢው ልጅ ያለው የሚመጣብኝ የወኩትን ነገር ታስሬያለሁ እኮ ሀቢባ። ተመቱ ብዬ ከጎረምሳ ጋር ተናንቄ አሰር ቤት ከዱርዬ ጋር 3 ቀን ታስሬያለሁ። ዱርዬ ናት። ውጭ ነው የምታመሸው፣ ከወንድ ጋር ነው የምታመሸው ሀቢባ። ከሴተኛ አዳሪዎች ጋር ነው የምሰራው። በጣም ያሳዝኑ ሴቶች አሉ። ብሰራ ቆሜ እንኳን ብታይ እኔ እንዲህ አይነት ይገባኛል። እንዲህ አይነት ውስጥም አልገባሁም፣ ግን አማራጭ ባገኝ ልገባ እችል ነበር። እሷ እኩያ እኮ ናት፣ የመጀመሪያ ልጅ ነች። ልትረዳኝ ሲገባ ግሩፕ አደራይታ ከአባቷ ብቻዬን ነኝ። አሁን ሀቢባ ሁሉም አደሙ። አባትየውም ለእነሱ ነው፣ እሷም ለእነሱ። ለእኔ ግን የሚሰጠኝ ማንም የለም። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው። የት ይደርሳል የተባለ ዛፍ ቀበሌ ቆረጠው አሉ። ለፍርድም ለምንም የማይመች ነገር። በነገራችሁ ላይ እነዚህን ሰዎች ነገር ስመለከተው ልጅቷ በጣም ትንሽዬ ሀቅ አለቻት። በየትኛውም መንገድ ብንሄድ የእናትየው ሀቅ ይበልጣል። የትኛውም ሚዛን ላይ ቢቀመጥ የእናትየው ሀቅ ይበልጣል። ልጅቷ ብዙ ያነሳችው ነገር ውሃ የማያነሳ ነገር ነው። ትደበድበናለች፣ ምን ትላለች፣ ወንድ ይዛ ትመጣለች። በመጀመሪያ የኔ ቆንጆ እኔ የወለድ ልጆች እናት ነኝ። ለዚህ ሁሉ ተጠያቂ እናትሽ ሳትሆን አባትሽ ነው። ወልዶ ጥሏችሁ የሄደው፣ ወልዶ ማሳደግ ያልቻለው፣ ወልዶ እናንተን መሰብሰብ ሚስቱን ማስተዳደር ያልቻለው አባትሽ ለዚህ ሁሉ ተጠያቂ ነው። እናትሽ አይደለችም። አንቺ እንዳልሽው ወንዶች ጋር ትተኛለች። እናንተን ለማሳደግ ቢሆንስ? ካረዳት አንድ እናት 5 ልጅ ብቻዋን ይዛ ምንድን ነው የምትጠብቂው? ምን እንድታረግ ነው የምትጠብቂው? የእናንተን የዕለት ጉርሻ ለመፈለግ ቢሆንስ ያንን የምታረገው? ጠይቀሻታል? እናቴ ለምንድን ነው ይህንን የምታረጊው ብለሽ ተጠግተሽ እናትሽን ጠይቀሻታል? ብታረግ እንኳን ነው የምልሽ። እኔ እንጃ። አትፈልገንም ማለች። ባትፈልግሽ ለምንድን ነው 5 ልጅ ይዛ የምታሳድገው? ለጉዲፈቻ መስጠት እኮ ትችላለች። ስንቱ ለጉዲፈቻ ልጁን ሰጥቷል። ስንቱ እኔ ልጅ እያለሁ ቆሻሻ መጣያ ላይ እስቲል እስካሁን ድረስ ወልደው እናቶች ቆሻሻ መጣያ ላይ ልጆቻቸውን ይጥላሉ፣ ስለማይፈልጉ አሊያም ማሳደግ ስለማይችሉ። ለምን እናንተን 5 ልጅ ሰብስባ ለምን አሳደገች? ካልፈለገቻችሁ። ያልፈለጋችሁ አባታችሁ ነው። ስላልፈለጋችሁ በቃኝ ብሎ ጥሏችሁ ሄዶ አባታችሁ ነው። ለዚች እናት ዛሬ እንደዚህ መሆን አባትሽ ተጠያቂ ነው። ከጠጣችም ካጨሰችም ምንም ካለች እች እናት ሲንግል ማምናት ብቻዋን 5 ልጅ እያሳደገች ነው። ምናልባት በስትረስ በዲፕሬሲዮን ሰዎች ብዙ ነገር ሊያረጉ ይችላሉ። ብታጨስም ብትጠጣም ምንም ብታረግ ተጠያቂ አትሆንም። 5 ልጅ ብቻዋን ያሳደገች ጀግና እናት ናት። ልትኮሪባት ነበር የሚገባው። ዛሬ ከሌላችሁ ማንም አይወዳችሁም። አንቺ ስላለሽ ወንድሞችሽን እህቶችሽን ስለምታስተዳድሪ እነሱን እህት ወንድሞችሽን በገንዘብ ገዝተሽ እናትሽን እንዲሰድቡ እናትሽ ላይ እንዲተፉ ታደርጊያለሽ። የበላይነትሽን ለማረጋገጥ የበላይነትሽን ለማሳወቅ ማለት ነው። እንግሊዘኛ ስለቀላቀልሽ የእውቀት ባለቤት ነሽ ማለት አይደለም ማሪ። ልትጎጂ ትችያለሽ። ምናልባት ከአንቺ የበለጠ እናትሽ ተጎድታለች። 5 ልጆች ብቻዋን አሳድጋለች። ይሄ ራሱ በቂ ነው። ታዩ 9 ወር ማርገዟን፣ ታዩ እናንተን በመውለድ በምጥ መሰቃየቷን፣ ታዩ ያሳለፈችውን ስቃይ። እናንተን ማሳደግ ከበቂ በላይ ነው። 5 ልጅ ቁጥር ታውቂያለሽ? 5 ልጅ ብቻዋን ያለ አባት ተሰድበሽ ሊሆን ይችላል።
እንዳልሽው የጎረምሳ ድምፅ ሰምተሽ ሊሆን ይችላል። ግን እናትሽን ጠይቀሻታል ያንን ለምን እንዳደረገች? እንዴ ምናልባት እዚህ ጋር ልክ ልትሆኚ ትችያለሽ። ግን የቱንም ያህል ልክ ብትሆኚ በዚህ ደረጃ እናትሽን የሚያሳጣ ንግግር አትናገሪ። ሰው በቤተሰቡ አካሉ ሁሉ ይጎላል እኮ። ሰው እናቶቻችን ታውቃላችሁ አልተማሩ ምን አላሉም። የሚማቱበትን ነገር የሚወረውሩትን እንኳን ነገር ጋይስ አያዩም። እና እናንተ በምትልኩት ብር እኔ እንደምፈልገው እንድታረግ ነው የምፈልገው አለች። እናትሽ ናት። ዋናው ነገር መላክሽ ነው። ዛሬ እሷ ባታሳድግሽ እኮ እዚህ ቦታ ላይ አትገኝም ነበረ ማሬ። አባታችሁ ጥሏችሁ እንደሄደው እሷም ጥላችሁ ብትሄድ ኖሮ ዛሬ እዚህ ቦታ ላይ ዛሬ ለደረሽበት ዛሬ ላለሽበት ሁኔታ ዋናው መሰረቷ እናትሽ ናት። በስማም በጣም ልጅቷ ሀቅ ሊኖራት ይችላል። በጣም ትንሽዬ እንዳልኩት ግን በጣም አጥፍታለች። በነገርሽ ላይ ወልደሽው ብላሻለች እናትሽ። ትላንትና አልቅሳ ወልደሽው ብላሻለች። ምርቃት እንዳይመስልሽ። ወልደሽው እርግማን ነው። እውነትም ደግሞ ወልደሽ ታይዋለሽ። ምናልባትም እንደ አባትሽ አይነት ባል ልታገቢ ትችያለሽ ከገባሽ። አስወልዶ ጥሎ የሚሄድ ማለት ነው። በኢትዮጵያ ኑሮ አይደለም 5 ልጅ ነውና 1 ልጅ እንኳን ብቻ ማሳደግ ይከብዳል። ምንም አይነት እኔ ስርዓት የሚባል ልጅቷ ለማስመሰል ሞክራለች። እንዳልኳችሁ ሊሆነች ሀቅ አይችባታለሁ። ይሄ በቃ ግን ያ ሁሉ ነገር ምክንያት ይኖረዋል። እናቷን ለመረዳት የሞከረች ልጅ አይደለችም። ለዚያውም 30 ዓመቷ ነው ባለችበት እድሜ እናቷን መረዳት ነበረባት። አባቴ ያለችው በጣም ነው የተናደደ። አባቴ ኧረ በስመ አብ እበትም ትል ይወልዳል። አላሳደጋችሁም። እናትሽ ናት ያሳደገችሽ ልልሽ እወዳለሁ። ኤኒዌይስ ወልደሽው እኔ በጣም ነው ያለቀስኩት። እውነት ወልደሽው አለቻት። እውነትም ወልደሽው። ጋይስ እስኪ ያስቡት። በእውነት ማሳደግ ስለፈለገች ነው እንጂ ያሳደገቻቸው ስንት ሰው በየቆሻሻው በየምኑ አይደል ወልዶ የሚጥለው በየሽንት ቤቱ። ለዛውም በእነሱ ጊዜ እግዚአብሔርን በየሽንት ቤቱ እኮ ነው ልጅ የሚጣለው በየቆሻሻው። ፖሊስ እየመጣ ሲለቅማን ነበር እንዴ የምናውቀው በየሰፈራችን። ማንም የቱንም ያህል ቢወድሽ ማሪ አባትሽ እንኳን የእናትሽን ያህል አይወድሽም። የ9 ወር ቤትሽን አትርሺ። መልካም ቀን። እና ልጅቱ እንዳለችው ነው። እኔ በልጅቱ ሀሳብ እስማማለሁኝ። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ልጅ በዚህ ደረጃ እናቱን በጣም ነው የሚያሳዝነው በእውነት። እንደተባለው እንኳን እንደዚህ አይነት ስራ አድርጋባቸው ከሆነ ልጅቱ እንዳለችው ብዙ በደል አድርሳባቸው እንኳን ቢሆን በቃ እናትየቱ 5 ልጅ ሙሉ ተሸክማ ማሳደግ ቀላል አይደለም። በሷ በህይወቷ በዛ ውስጥ ስንት መከራ አሳልፋለች። ምናልባት ያ ያሳለፈችው መከራ አምሮዋን አስቷት ሊሆን ይችላል ያንን ነገር የምታደርገውና ተመጥላት ልክ መረዳት ይቀርባል። ከጠላ ደግሞ አንድ ሰው በቃ ከህይወቷ መውጣት ነው እንጂ ትናንትና ጥሎሽ ከሄደና እሷንም ለእንደህ አይነት ስቃይ እናንተም ለእንደህ አይነት ስቃይ ከዳረገ ሰውዬ ጋር አባት ማለት ስለሚከብድ ማለት ነው ከዳረገ ሰውዬ ጋር ሆነሽ እናትን እንደዚህ ማድረግ ተገቢ አይደለም በጭራሽ። በጣም የሚያሳፍር ነገር ነው።